ቅዱስ ዮሐንስ ወንድሞች የበላይ አለቃ ፍራንሷ ሳቪየር ካዛሊ፣ ሌሎችም እንግዶች እዚህ ያሉ ሁሉ ለእናንተም ለምእመናን ለሁላችንም እግዚአብሔር እንኳን በሰላም ለጥምቀቱ በዓል ለጥምቀቱ ብርሃን በሰላም አደረሰን። የተወደዳችሁ የእግዚአብሔር ሕዝብ እንግዲህ በዛሬ ዕለት ጥምቀትን ስናከብር እንደዚሁ ከየቦታው መጥተው ከኛው ጋር በጥምቀት አንድ ስለሆንን ነው እንግዲህ ሁላችን የተሰበሰብነው። ከአውሮፓም የመጣ እዚህም ያለን ጥቁሩም ነጩም ሁሉም አንድ ላይ የሆነው በጥምቀት ምክንያት ነው። ሁላችን በአብ በወልድ በመንፈስ ቅዱስ ስለተጠመቅን ነው እዚህ የመጣ ነውና ይህንን የሚሰበስበንን ከየቦታው አንድ የሚያደርገንን ቤተ ክርስቲያንን የሚገነባውን የጥምቀት ምስጢር በማሰብ እግዚአብሔርን እናመሰግናለን። ስለተጠመቅንም እግዚአብሔር እናመሰግናለን። እስቲ ሁላችሁም እንደተጠመቃችሁ ደስ ካላችሁ ለራሳችሁ አጨብጭቡ። መጠመቄ ክርስቲያን መሆኔ የክርስቶስ ተከታይ መሆኔ ደስ ይለኛል፣ ይጠቅመኛል፣ ለደህንነቴ ጠቃሚ ነው፣ ለእኔ በጎ ነው። ለራሴ ብቻም እንደው አምቄ የሚይዘው ሳይሆን ለሌሎችም የማካፍለው ላካፍል የምወደው ምስጢር ነው ብለን ሁላችንም በዛሬ ዕለት በበዓል መንፈስ ባልጠመቅ ኖሮ እኔ ማን ነኝ? የኔ ማንነት ምንድን ነው? የኔ ክርስቲያንነት የት ይደርስ ነበር ብለን በማሰብ ብዙዎቻችን በሕፃንነታችን የጠመቅነን፣ አንዳንዶች ደግሞ ተለቅ ሲሉ ይጠመቁ አሉ። እዚህ አባ ማርኮ አሉ። በጉሙዝ አካባቢ ሚስዮን ስንሰራ አንዳንዶቹን በ15 በ17 አንዳንድ ሰውም ከዛ በበለጠ እድሜ የሚጠመቁ አሉ። ለጥምቀት ያዘጋጁንን ለጥምቀት ያበቁንን ክርስቲያን ያደረጉንን ወላጆቻችን፣ ካቴኪስቶቻችን፣ ካህናትን፣ ሲስተሮችን፣ የቤተ ክርስቲያን አገልጋዮችን ሁሉ በማመስገን ለጥምቀት ስላበቃችሁን እግዚአብሔር ይባርካችሁ ብለን እግዚአብሔር እናመሰግናለን። ወደ እግዚአብሔር ቃል ስንሄድ በወንጌሉ እንደሰማነው ዮሐንስ ደንግጦ ነበር። አንተ እንዴት ወደ እኔ ትመጣለህ? አንተ እንዴት እኔን አጥምቀኝ ትለኛለህ? መጠመቅ ያለብኝ በአንተ መጠመቅ ያለብኝ እኔ ነኝ ብሎ ደንግጦ ክርስቶስን ለመከልከል አስቦ ነበር። ለምን? እሱ የሚያጠምቀው ጥምቀት የንስሐ ጥምቀት ነበር። የንስሐ ጥምቀት ላይ ሄደው የሚጠመቁ ኃጢአተኞች ነበሩ። ክርስቶስ ግን ኃጢአተኛ አይደለም፣ ኃጢአት የለውም፣ ኃጢአት አላደረገም፣ አምላክ ነው። ስለዚህ ዮሐንስ ደነገጠ። እንዴት ቅዱሱ ንጹሑ የአምላክ ልጅ የእግዚአብሔር ልጅ ከማርያም የተወለደው ኢየሱስ ክርስቶስ እንዴት እኔ አንተን አጠምቃለሁ ብሎ ደነገጠ። ክርስቶስ ግን በታላቅ ትሕትና በታላቅ ፍቅር በኃጢአተኞች ተርታ በኃጢአተኞች ሰልፍ ወረፋ ጠብቆ ተጠመቀ። ይሄ ነው ትልቁ የመጀመሪያው ምስጢር። ዛሬ ብናስበው ንስሐ ለመግባት በንስሐ ሳጥን ጋር እንደምንሰለፍ ሰዎች ማለት ነው። እንደዛ ተሰልፎ ወደ ዮሐንስ ሄደ። ኃጢአት ሳይኖርበት እኛ ኃጢአተኞች በኃጢአት የቆሰልን በኃጢአት የምናቆስል ስለሆንን ያንንም ቁስል ራሱ ላይ ተሸክሞ ለመፈወስ ሲል በኃጢአተኞች ተርታ ተሰለፈ። እስቲ ረጋ ብለን እናስበው። ቅዱሱ አምላክ የእግዚአብሔር ልጅ ከኛ ጋር ከኃጢአተኞች ጋር የንስሐ ጥምቀት ለማድረግ ሲሰለፍ ይሄ ካላስደነገጠን ምን ሊያስደነግጠን ነው? ይሄ ትሕትና ካልገነባን ምን ሊገነባን ነው?
አንዳንድ ጊዜ ትንሽም ነገር ከተሻልን እኛ እንፎክራለን። እሱ ግን ንጹሕ ቅዱስ ሆኖ ሳለ እንደ ማንኛውም ሰው የመጀመሪያ ሐዋርያዊ ሥራውን ከማድረጉ በፊት እንደ ማንኛውም ንስሐ ፈላጊ ሰልፍ ተሰለፈ፣ ወረፋ ገባ፣ በኃጢአተኞች ወረፋ። የክርስቶስ ትሕትና ይንካን፣ የክርስቶስ ትሕትና ይለውጠን። ኢየሱስ ክርስቶስ ወደ ዮሐንስ በሄደ ጊዜ ዮሐንስ ምን አለ? ይህስ አይሆንም፣ እኔ በአንተ እጅ መጠመቅ ሲገባኝ አንተ እንዴት ወደ እኔ ትመጣለህ ብሎ ይከለክለው ጀመር። ዮሐንስ ባለስልጣንነት ተሰማው። ኢየሱስ ማን እንደሆነ ያውቃል። ዮሐንስ በኤልሳቤጥ ማኅፀን ሳለ በኤልሳቤጥ ማኅፀን ውስጥ ማኅፀኑ ይንቀሳቀስ ነበር። በሕፃንነቱ ኢየሱስ ክርስቶስ ነክቶታል። ዮሐንስን ዘመዳሞችም ናቸው። ይህ ሆኖ ሁሉ ሳለ አይ ይሄንንስ አላደርግም ብሎ ይከለክለዋል። ኢየሱስ ምን ብሎ ይመልሳል? የጽድቅ ነገር ሁሉ እንዲመፈጸም ስለሚገባን አሁንስ ተው፣ እንዲሁ ይሁን፣ እግዚአብሔር እንደፈቀደው ይሁን፣ እግዚአብሔር እንዳለመው ይሁን፣ እግዚአብሔር እንዳቀደው ይሁን። አንተ አትከልክል፣ አንተ እንቅፋት አትሁን። ኢየሱስ ክርስቶስ ተጠምቆ ኃጢአታችንንም ተሸክሞ መስቀል ላይ ሞቶ ሊያድነን ቆርጦ መጥቷል። ወደ ዕብራውያን ሰዎች እንደተጻፈ እኔ ያንተን ፈቃድ እፈጽም ዘንድ ወደዚህ ዓለም ስመጣ ሥጋን ስለሰጠኸኝ እመጣ ዘንድ እቀበል ዘንድ ፈቃድን እፈጽም ዘንድ እሺ ያልኩኝ። ኃጢአት ከብዶት ይላል በዕብራውያን በጸሎትና በእንባ ልመና ወደ እግዚአብሔር አቀረበ። ክርስቶስ ተጠምቆ ሐዋርያዊ ሥራውን ሲጀምር ለ30 ዓመት ተደብቆ ቤተ መቅደስ ይሄድ ነበር። ለእናቱ ለአባቱ ይታዘዝ ነበር። ያን ሁሉ አሳልፎ አሁን የአገልግሎት ጊዜው ሲመጣ በቆራጥነት በመጠመቅ ጀመረ። በታላቅ ትሕትና፣ በታላቅ ምሳሌ። እኔና እናንተ ኃጢአታችንን አንዳንዴ ልንሸከም ይከብደናል። ክርስቶስ ግን አይዟችሁ፣ በእናንተው ተርታ መጥቼ የእናንተንም ኃጢአት እሸከማለሁ ይላል። ልንጽናና ይገባል። ጥምቀቱ ኃጢአታችንን ይፈውሳል የምንለው ክርስቶስ ጥምቀቱን ውሃውን ስለቀደሰ ነው። በዚያን ጊዜ እግዚአብሔር ተገለጸ በቅድስት ሥላሴ መልክ። ምን ይላል ቃሉ? ኢየሱስ ተጠምቆ ከውሃው እንደወጣ ወዲያውኑ ሰማይ ተከፈተ፣ የእግዚአብሔርም መንፈስ በርግብ አምሳል ወርዶ በኢየሱስ ላይ ሲያርፍ አየ። በዚያኑ ጊዜ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ እግዚአብሔር አብ። እግዚአብሔር ራሱን ገለጠ። እግዚአብሔር አብ በቅድስት ሥላሴ መልክ ተገለጠ። ቅድስት ሥላሴን እናምናለን ስንል እግዚአብሔር ራሱን ስለገለጠ ነው። ስለዚህ ታዘናል። የምወደው ልጄ ይሄ ነውና ምን አድርጉት? ስሙት፣ ተከተሉት፣ አድምጡት። ነገ መስቀል ላይ ቢሰቀል እንዳትረሱ፣ እኔ የምወደው ልጄ ይሄ ነው። ዓለምን ከኔ ጋር የፈጠረው የምወደው ልጄ ይህ ነው። ፍቅሬን ልገልጽላችሁ የመጣ የምወደው ልጄ ይህ ነው። ከእናንተ ጋር አማኑኤል ሆኖ እግዚአብሔር እኔ አብ ከእናንተ ጋር መሆኔን ፈጥሬያችሁ እንደማልተዋችሁ የሚያሳያችሁ ልጄ ይህ ነው። አድምጡት፣ ስሙት። የተጠመቀ ሰው ክርስቶስን ያዳምጣል። ብዙ ነገር ነው የምናዳምጠው በየቀኑ ብዙ ነው የሚባለው። በብዙ መልክ ብዙ ነው የሚነበበው። የእግዚአብሔር ቃል የቱ ጋር ነው የሚነበበው?
የእግዚአብሔር ቃል የቱ ጋር ነው የሚሰማው? የእግዚአብሔር ቃል በምናወራው በምንሰማው መካከል የትኛው ነው? ረጋ ብለን ልጁን እያዳመጥኩ ነው አይደለም ብለን ልንመረምር ይገባል። ሁላችን አንድ ነን እንላለን። እኔ አንዳንድ ጊዜ ይገርመኝ ነበር። አንዳንዱ ለአንዳንዱ ክርስቲያን ነህ ይላል፣ ሌላው ክርስቲያን እንዳልሆነ። አንዳንድ ጊዜ አንዳንድ ወንድሞች በጌታ ነህ ይላሉ፣ በጌታ ነሽ። ሁላችን በጌታ ነን። የተጠመቅን ሁላችን በጌታ ነን። ጌታ ስለፈለገ እኛ ስለወሰንን ሳይሆን ጌታ ስለወደደ ስለተገለጠልን። ስለዚህ በአብ በወልድ መንፈስ ቅዱስ የተጠመቅን ሁላችን ክርስቲያኖች ለአንድነት ተጠርተናል የምንለው ሁላችንም ክርስቲያኖች ስለሆንን ነው። ሁላችንም ክርስቲያን ያልሆነ የለም ከተጠመቀ። ግን ይህንም በተግባር እንድናሳይ እግዚአብሔር እንዲረዳን ዛሬ ጥምቀተ ባህሩን ስንባርክና በዛ ስንረጭ ጌታ ሆይ አድሰኝ፣ ጌታ ሆይ እጠበኝ፣ ጌታ ሆይ ንስሐዬን ተቀበል ማለት አለብን። ንስሐችን እንዴት ነው? አንዳንድ ጊዜ ምስጢራት ራሱ የንስሐ ምስጢር መቀበል ጊዜ ያለፈበት ነገር አድርጎ የሚያስባል አንዳንድ ሰው። ክርስቶስ ባዘዘው መሰረት ነው። ቤተ ክርስቲያናችን ባስተማረችን መሰረት ለንስሐ ግብዣ አለ። ለምስጢረ ንስሐ ዝግጅትና ጾም፣ ጸሎት ተደርጎ ከተገባ ብዙ ነገር በሕይወታችን ይለወጣል። እግዚኦ መሐረነ ክርስቶስ ካልን በየቀኑ ንስሐ ነው። ጌታ ሆይ ማረን ብለን ከለመንን ንስሐ ነው። ንስሐችን ከአፍ ወርዶ ወደ ልብ እንዲሆን ዛሬ ጸጋ መለመን አለብን። ጌታ ሆይ በጥምቀት እጠበኝ፣ በጥምቀት አድሰኝ፣ ንስሐዬን ተቀበል። ንስሐ የምገባው በእግዚአብሔር ጸጋ የጸጋ ሕይወት እንደሚቻል ስለማቅ ነው። እኔ ደካማ ኃጢአተኛ፣ ሱሰኛ፣ ብዙ ነገር የሚያደክመኝ ልሆን እችላለሁ። ግን የንስሐው ስጦታ የትንሣኤ የሆነው መንፈስ ቅዱስ ሕይወታችንን ያለመልማል፣ እውነተኛ ንስሐ ካለ። ስለዚህ ሁላችንም ወንድሞች እህቶች፣ እግዚአብሔር ዛሬ በጥምቀቱ አድርጎ እንዲባርከን እንዲለውጠን የእናታችንን አማላጅነትም ለምነን የንስሐ ፍሬ የሆነውን አዲስ ሕይወት ማግኘት እንድንችል ሁላችንም አንድ መሆን እንድንችል። የተጠመቀ ሰው ዜግነቱ መጀመሪያ ክርስቲያን ነው። ዜግነት ብሔር፣ ቀለም ተለጣፊ ተጨማሪ ነገር ነው። የመጀመሪያው ማንነታችን በክርስቶስ ስም መጠመቃችን ነው። ክርስቲያናዊነታችን ነው። ክርስቲያን መሆናችን ነው። ይህንን ክርስትና እግዚአብሔር በመንፈስ ቅዱስ አድርጎ ራሱ ያድሰው።